መጋቢት 27 2012 ዓ.ም ተናስልኝ እንደምንላችኋል ኢትዮጵያ ቴሌቪዥን ነው ከሰዓቱ ዜናዎች ጋር አንተነ ደግፌ ነኝ አብራችሁን ቆዩ በኢትዮጵያ በኮሮና ቫይረስ የተያዙ ተጨማሪ 5 ሰዎች መገኘታቸውን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታወቀም። ኢንስቲትዩቱ እንዳስታወቀው በኢትዮጵያ በኮሮና ቫይረስ የተያዙ ሰዎችን ቁጥር 43 ደርሷል። ዛሬ በኮሮና ከተያዙት 5 ሰዎች መካከል 3ቱ ኢትዮጵያዊ፣ 2ቱ ኤርትራዊ፣ አንዱ ሊቢያዊ ናቸው። በ24 ሰዓት ውስጥ 59 የላቦራቶሪ ምርመራ የተደረገ ሲሆን ከነዚህም ውስጥ 5 ሰዎች በኮሮና ቫይረስ መያዛቸው ነው የተረጋገጠው። ከኮሮና ቫይረስ ጋር ተያይዞ የሰዎችን ንክኪ ለመቀነስ ዜጎች የተለያዩ አገልግሎቶችን ሊያገኙባቸው የሚችሉ መተግበሪያዎችን ይፋ ማድረጉን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀም። በውጭ ሀገራት የተሰሩ መተግበሪያዎች ከፍተኛ ወጪ የሚጠይቁ በመሆናቸውና የደህንነት ስጋትን ለመቀነስ ሀገር በቀል የሆኑ መተግበሪያዎች በሀገር ውስጥ እየተሞከሩ መሆኑን የመረጃ መረብ ደህንነት ኤጀንሲ ገልጿል። ሜሮን በረዳ ተጨማሪ አላት። በኢትዮጵያ የኮሮና ቫይረስ መግባቱን ተከትሎ የበሽታውን የስርጭት መጠን ለመቀነስ በሚኒስቴር መስሪያ ቤት ደረጃ ከተቋቋሙት ግብረ ኃይሎች አንዱ በሆነው የቴክኒክ ግብረ ኃይል አዲስ የዲጂታል ቴክኖሎጂ ይፋ ተደርጓል። ይህ የኮሮና ቫይረስ በኢኮኖሚያዊና በማህበረሰብ ላይ ጫና እንዳይፈጥር ታስቦ የተሰራው መተግበሪያ COVID-19.ኢቲ ከሚለው ለዜጎች ስለ ኮሮና ቫይረስ ትክክለኛ መረጃ እንዲያገኙ ከሚያስችለው የኢንተርኔት አገልግሎት ጀምሮ የመንግስት ስብሰባዎችም ተሰብሳቢዎች በያሉበት ሆነው ስብሰባቸውን እንዲያከናውኑ የሚያስችሉ መተግበሪያዎችን የያዘ ነው። መንግስትም ከዜጎች የሚያገኛቸው ሰርቪሶችን ባለበት ሆኖ ማግኘት የሚያስችሉ ስራዎችን የመስራት ነው። ክፍያዎች በተለይ በአካል ሳይሄድ ባለበት ሆኖ ሞባይል የሚጠቀም ሞባይል ባንኪንግ ተጠቅሞ ትራንስፈር የሚያደርግበት። ሌላኛው የመንግስት ግንኙነት ኦንላይን እንዲሆንም ተደርገዋል። ይህም የተለያዩ ቴክኖሎጂዎች ተመርጠው ወደ ስራ ገብተዋል። ለምሳሌ ያክል የማይክሮሶፍት ቲምስ አንዱ አማራጭ አድርገን እየተጠቀምንበት እንገኛለን። መንግስት በአጠቃላይ ሁሉም ሚኒስቴር መስሪያ ቤቶች አካውንት እንዲኖራቸው ተደርገዋል። ይህ ከመረጃ ማግኛዎች አንዱ በሆነው የኮቪድ-19.ኢቲ አገልግሎት ማህበረሰቡ የሚፈልጋቸውን መረጃዎች ከትክክለኛ ምንጮች ለማግኘት የኮሮና ቫይረስን በተመለከተ መረጃ ለማግኘትና መረጃ ለመስጠት የሚያስችልም ጭምር ነው ተብሏል። ኮቪድ-19.ኢቲ ውስጥ በውስጡ በጣም ብዙ ነገሮች አሉ። አንደኛው የፓሴንጀር ያል ነው። ሌላው ደግሞ ማህበረሰቡ at any point of time ስሜቱ አለኝ ብሎ ሲያስብ እነዚህ ፎርሞች ዳውንሎድ አድርጎ ሞልቶ አስገብቶ ከዛ በኋላ ይሄንን ጉዳይ የሚመሩት አካላት ሪስፖንስ ቲም የምንለው አስፈላጊውን ክትትል የሚያደርግበት ሙሉ ስርዓቶችን የያዘ ነው። በሌላ በኩል ዜጎች ከቤታቸው ሳይወጡ አገልግሎት ማግኘት እንዲችሉ ያስችላል የተባለው መተግበሪያም በ34 ተቋማት 152 ግልጋሎቶችን ደንበኞች እንዲያገኙ የሚያስችልም ነው ተብሏል። የመንግስት አገልግሎቶችን ለማግኘት እንዲቻል www.eservices.gov.it በሚል ፕላትፎርም ላይ በርካታ አገልግሎቶች መታወቂያ ለማደስ፣ የግንባታ ፈቃድ ለማውጣት፣ የንግድ ፈቃድ ለማደስ በርካታ አገልግሎቶች በ34 ተቋማት በአጠቃላይ 152 አገልግሎቶች ማህበረሰቡ ባለበት ሆኖ እንዲያገኝ አገልግሎት ተዘርግቷል። በተጨማሪም ለተማሪዎች ግልጋሎት እንዲውል ታስቦ ከአንደኛ እስከ 8ኛ ክፍል ላሉ ተማሪዎች በድምጽ ከ9ኛ እስከ 12ኛ ክፍል ላሉት ደግሞ በቪዲዮ እንዲሁም ለከፍተኛ ትምህርት ተማሪዎች በሶፍት ኮፒ ማጣቀሻና የምርምር መጽሐፍቶች እንደተዘጋጁና የኢንተርኔት አገልግሎት ለማይኖርባቸው አካባቢዎች ደግሞ ሌሎች አማራጮች መዘጋጀታቸው ተጠቁሟል። ለአጠቃላይ ትምህርት ተማሪዎች የክልል ትምህርት ቢሮዎች ሬዲዮናቸውን ዝግጁ አድርገዋል። እንዲሁም አዲስ አበባ ድሬዳዋ መስተዳድርና የዋናው የትምህርት ሚኒስቴር ዋናው ሴንተር ሬዲ መሆናቸውን አረጋግጠው ያው አገልግሎት እየሰጡም ያሉ አሉ።
በቀጣይም አገልግሎቱን አስፍቶ ሁሉንም ተደራሽ ለማድረግ ስራ እየተሰራ ነው ማለት ነው። በውጭ ሀገራት የተሰሩ መተግበሪያዎች ከፍተኛ ወጪን የሚጠይቁ በመሆናቸው ደህንነታቸው የተጠበቀ ባለመሆኑና ሀገር በቀል የሆኑ መተግበሪያዎችን ለመተግበር ሲባል አዳዲስ መተግበሪያዎችን በሀገር ውስጥ የመተካት ስራዎች እየተሰሩ መሆናቸውንም የመረጃ መረብ ደህንነት ኤጀንሲ አስታውቋል። በሀገር ውስጥ ኢንፍራስትራክቸርና በሀገር ውስጥ ልጆች ተሰርቶ ቴስት እየተደረገ ይገኛል። የመጀመሪያው ደቦ የሚባለው በዙም እና በማይክሮሶፍት ስታንዳርድ የተሰራ የቪዲዮ ኮንፈረንስ ፕላትፎርም ቴስት ተደርጎ የሙከራ አገልግሎት እየሰጠ ይገኛል ማለት ነው። ከዛ ቀጥሎ እንደ ዋትስአፕ እና የመሳሰሉ የኮሚኒኬሽን ፕላትፎርሞች ኢንድ ቱ ኢንድ የሆነ ሴኩሪቲ የተረጋገጠ ሲርኩኒ የሚባል ሲርኩኒ ማለት በሶማሊኛ ሚስጥር ማለት ነው። እነዚህን የኮሚኒኬሽን ፕላትፎርሞችን አልምተን ቴስት ተደርገው የሙከራ አገልግሎት እየሰጡ ይገኛሉ ማለት ነው። እነዚህ መተግበሪያዎች ተግባራዊ በማድረግ ሂደት ውስጥ መሰረታዊ የሚባሉ የህግ ማዕቀፎች ያስፈልጋቸው የነበሩ የኤሌክትሮኒክ ግብይትና የመንግስት አገልግሎቶች ተግባር ላይ እንዲውሉ የሚያስችል ረቂቅ አዋጅ በሚኒስትሮች ምክር ቤት ጸድቆ ወደ ህዝብ ተወካዮች ምክር ቤት መላኩን የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን የቴክኖሎጂና ኢኖቬሽን ኢንስቲትዩት ዳይሬክተር ጀነራል አቶ ሳንዶካን ደበበን እዚህ ስቱዲዮ ጋብዘናል። በጣም አመሰግናለሁ እዚህ ድረስ ስለተገኙልን። መልካም እንግዲህ አጠቃላይ አሁን የተገበሩት መተግበሪያዎች ስንት ናቸው? በተለይ በግብረ ኃይሉ ይፋ የተደረጉት እንደዚሁም በዜናው ከተጠቀሱት በተጨማሪ ሌሎች አገልግሎቶች ላይስ ይውላሉ የሚለውን እናንሳ መጀመሪያ። ኦኬ አመሰግናለሁ። እንዴት ዋላችሁ? በቁጥር እስካሁን የሰራናቸው ሰብሰብ ካረግናቸው ወደ 6 አይነት ናቸው። ኮሚቴው ከተቋቋመ በኋላ ወይም የግብረ ኃይል ወደ ስራ ከገባ በኋላ ዘርፎቹን ነው ወደ አንድ እያመጣን ናሽናል ወይም ሀገራዊ ስራ እንዲሰሩ እየሰራን ያለ ነውና ትላንትና ላውንች ያደረግናቸው ወይም ደግሞ ለማህበረሰቡ ግልጽ ያደረግናቸው ስርዓቶች ወደ 5 አይነት ናቸው። ከዛ ባለፈ ግን ኤኒ ታይም በማንኛውም ሰዓት ላይ ተጨማሪ የሚያስፈልጉ ሲስተሞች እየገቡበት እንዲሄድ ተደርጎ የተዘጋጀ ስርዓት ስለሆነ ተጨማሪ ስራዎችንም አስገብቶ ለማስኬድ ቀላል ነው የሚሆነው። እንደ በዋናነት በተለይ ከዚህ ከኮሮና ቫይረስ መከሰት ጋር ተያይዞ እነዚህ መተግበሪያዎች ወይም አፕሊኬሽኖች ምን ጉዳዮች ይከውናሉ ተብሎ ይጠበቃል? አዎ እንግዲህ በዋናነት አሁን አልቀው ለማህበረሰቡ ክፍት የሆኑት አንደኛውና ዋነኛው የጤና ሚኒስቴር እየሰራ ያለውን ከኮሮና ቫይረስ መከሰት ጋር ተያይዞ በማኑዋል እየተሰሩ ያሉ ስራዎችን ዲጂታላይዝ ማድረግ ማገዝ ነው። እዚህ ጋር ተያይዞ ያለው ደግሞ ማህበረሰቡ አንድ ተአማኒነት ያለው የመረጃ ምንጭ እንዲሆን ደግሞ የተያያዘ አንዱ covid19.et የምንለው ነው። እዚህ ውስጥ በውስጡ ብዙ ነገሮች አሉ። አንድ ሰው ሰስፔክትድ ሆኖ ወይም ተጠርጥሮ ጤና ህክምና ተደርጎለት ተሽሎት ወጥቶ ወደ ማህበረሰቡ እስኪደርስ ያለውን ስራ በሙሉ የሚያካትት ነው። እዚህ ፓሴንጀሮች አሉ። የትኛውን ፖርት ኦፍ ኢንትሪ ወይም ወደ አገር ውስጥ የሚገቡ ሰዎች አሁን ባለው ሁኔታ ኢትዮጵያን ኤርላይንስ ተጠቅመው የሚመጡ ወይም በእኛ ኤርላይንሶች የሚመጡ ሰዎች ላይ ነው ፎከስ የሚያደርገው። እዛ ጋር የሚገባ ሰው ከዚህ በፊት እዛ ጋር ረጃጅም ሰልፎችን ተከትሎ ፎርም ሞልቶ የሚገባ ነበር የነበረው። ይሄ ደግሞ ከሚወስደው ሰዓት በተጨማሪ ደግሞ ሰዎችን መነካካት ይፈጥራል። ያ ደግሞ ተጨማሪ ለበሽታው መስፋፋት ሶሻል ዲስታንስ የሚባል ነገር ይፈጥራል። እሱን ነገር ሙሉ ለሙሉ የሚያስተካክልና የሚያሻሽል ነው። ሰዓት መቀነስ ብቻ ሳይሆን ሌላው ደግሞ ሰዎች ስሜቱ አለን ብለው ሲያስቡ ወይም ስሜቱ አላቸው ብለው አንድ የቤተሰባቸውን አካል ሪፖርት ማድረግ ሲፈልጉ የሚጠቀሙበት covid19.et የምንለውና አሁን የተገለጸው ነው። ይሄም ማንም ሰው ፎርሙን ካገኘ በኋላ ያለምንም ኢንተርኔት ኮሙኒኬት የሚያደርግበት እና ሪፖርት የሚያደርግበት ነው። ከዛ ውጭ ያለው ደግሞ የፎሎ አፕ ወይም የክትትል ስራዎች የሚደረጉ አሉ። ሰውየው ላብ ቴስት ተደርጎለት ቫይረሱ መገኘቱ ከተረጋገጠ ደግሞ ኮንታክት ትሬስ የሚደረጉበት ስርዓቶች በሙሉ አለ። ከዛ በኋላ የሰውዬ ደግሞ ተሽሎት ወይም ተሽሎን ስንወጣ ደግሞ ወደ ማህበረሰቡ እንድንቀላቀል የመጨረሻውን ክሊራንስ ካገኘን በኋላ ኢቭን ክትትል ባለበት አካባቢ ሆኖ እንኳን ክትትል እንዲያደርግ የሚያስችለው ስርዓት አለው። ከዛ ባለፈ የቮለንተሪ ስርዓቶችን ያግዛል። ሰዎች ቮለንተሪ ሰርቪስ መስጠት ከፈለጉ ዶኔት ማድረግ ከፈለጉ ከዛ ባለፈ ደግሞ ሪሶርሶችን በተቀናጀ ሁኔታ አሁን መንግስት የተዘጋጀባቸው ያሉ ሪሶርሶች አሉ። ከዛ ውጭ ደግሞ እየገቡ ያሉ ሪሶርሶችን በተቀናጀ ሁኔታ ዲስፓቺንግንም አካቶ ማስኬድ የሚቻል ስርዓት ነው ያዘው። መልካም እንግዲህ ከዚህ ጋር ተያይዞ የሚነሳው ነገር እነዚህ መተግበሪያዎች
ምናልባት ቅድም የጠቀሱን ያንዱ ብቻ ነው ያን ያህል ኢንተርኔት ላይ ፈልግ የሚችል አብዛኞቹ መተግበሪያዎችና አፕሊኬሽኖች እዚህ ሀገር ላይ ሲውል ኢንተርኔት ይፈልጋል ሀገራችን ውስጥ ያለው ደግሞ የኢንተርኔት ፔኔትሬሽን ወይም የስርጸት መጠኑ ይታወቃልና ይሄ ነገር እንቅፋት አይሆንባችሁም ወይ ምን ያህል ተማመናችሁበታል ወይም ከሚመለከተው መስሪያ ቤት ጋር ንግግር አድርጋችኋል አሁን እንግዲህ ቅድም ያላነሳው ሁለት መሰረታዊ ነጥቦች አሉ ኢምፖርታንት ነው ማንሳት ስለማስብ ላንሳቸው ሌላው በዚህ ምክንያት የተቋረጠ የመንግስት ስርዓትን ወደ ስራ ለማስገባት የሚያስችል ስርዓት ነው ከ152 በላይ ስርዓቶች ከዚህ በፊት ተዘጋጅተው በተለያየ ምክንያት ወደ ስራ ያልገቡ አሁን በተፈጠረው አንፃር ወደ ስራ ለማስገባት የተሰራ ስርዓት አለ ሌላ ደግሞ የትምህርት ስርዓቱ ነው የተቋረጠው ከዚህ ጋር ተያይዞ የትምህርት ስርዓቱንም ወደ አትሊስት በተቻለ አቅም ወደ ስራ እንዲገቡ የሚያስችሉ ስርዓቶችም አሉ ትላልቅ ስራዎች ናቸው ከዚህ ቀደም እንደቀረበው ማለት ነው ሶ አሁን አንተ ወደ አነሳለኝ ጥያቄ ስመጣ በርግጥም ኢንተርኔት የሚፈልጉ አሉ አሁን ባለው ሁኔታ ግን አትሊስት ማንቀሳቀስ የሚቻልበትን አቅም ካደረገን በኋላ ሌላ ማሻሻያዎች እንድንሄድ ነው ታስቦ የተሰራ ያለው በኢንተርኔት ማለት ትላልቅ ኢንፍራስትራክቸር ወይም ትላልቅ ኢንተርኔት ሰርቪሶች ሳይሆን በስልክ ባለን ሴሉላር ዴታ እንኳን መጠቀም እንችላቸው ሰርቪሶች አሉ ሶ ይሄንን እየሰራን ቀጣይ የሚያስፈልጉ ነገሮችን ዝግጅት እንድናደርግና ከዚህ ጋር የተያዙ ነገሮችን እንድንዘጋጅ ታስቦ የተሰራ ነው ያለው አሁን ባለው ሁኔታ መልካም በጣም ነው ማመሰግናው የቴክኖሎጂና ኢኖቬሽን ኢንስቲትዩት ዳይሬክተር ጀነራል አቶ ሳንዶካን ደበበ መልካም ጊዜ ይሁንልዎት Thank you sir የአዲስ አበባ ዩኒቨርሲቲ ከጥቁር አንበሳ ሆስፒታል ጋር በመሆን የኮሮና ቫይረስን ለመከላከል የሚያግዙ ሳኒታይዘር ማምረትና የመድኃኒት መሞከሪያ ላቦራቶሪዎችን ማዘጋጀቱን አስታወቀ ዩኒቨርሲቲው የሕክምና ባለሙያዎች የኮሮና ህመምን ያለ ስጋት ለማከም የሚያስችላቸውን የሕክምና አልባሳት በሙከራ ደረጃ መመረቱን ማስታወቋል ቤተልሔም ጥጋቡ ተጨማሪያላት የአዲስ አበባ ዩኒቨርሲቲ የኮሮና ቫይረስን ለመከላከል ከጥቁር አንበሳ ሆስፒታልና ሌሎች ድርጅቶች ጋር በጋራ እየሰራ ነው ሳኒታይዘር ማምረት የመድኃኒት መሞከሪያ ላቦራቶሪዎችን ማዘጋጀትም ከስራዎች ውስጥ ናቸው ሐኪሞችን መጠበቅ ብዙዎችን መታደግ ነው ያለው ዩኒቨርሲቲው የሕክምና ባለሙያዎች የኮሮና ህሙማንን ካለ ስጋት በቅርበት መከታተል የሚያስችላቸውን የሕክምና አልባሳትንና ሌሎች ግብአቶችንም በሙከራ ደረጃ አምርቷል ይሄን ነገር አሁን ምርት ላይ ለማዋል የመጀመሪያው ነገር የሕክምና ባለሙያዎች አይተውት ትክክል ነው መጠቀም እንችላለን ይጠቅመናል ማለታቸው ነው እሱን አልፈን ጥቁር አንበሳ ሐኪሞች አይተው ጥሩ ነው ይመረጥልን ነገር ግን አሁን ይሄንን ተግባራዊ አድርጎ በብዛት ለመጠቀም አንደኛ ይሄንን ኮንቴይነር በብዛት ማግኘት አለበት ይሄን ኮንቴይነር ደግሞ ሲመረጥ ክሊር በሆነ ንጹህ በሆነ መልኩ መሆን አለበት ትንሽ ሰፋ ማለት አለ አሁንም የሕክምና ባለሙያዎች ኮቪድ የተያዘ ታካሚ ሲያክሙ ይሄንን በማድረግ ከሚረጭ ነገር ራሳቸውን ለመከላከል በቀን 5 ብቻ ነው በዚህ ያመረቱ ያለው ይሄንን የፕላስቲክ ፋብሪካዎች ሊተባበሩ ይገባል በተለያዩ ካምፓሶቹ የለይቶ ማቆያ ቦታዎችን ከማዘጋጀት ባለፈ ዩኒቨርሲቲው የኮሮና ቫይረስ መመርመሪያ መሳሪያዎችን በማሟላት ሂደት ላይ እንዳለም ተገልጿል ኮቪድ-19 መመርመሪያ መሳሪያ በጣም አነስተኛ ነው ያለው አሁን የህብረተሰብ ጤና ኢንስቲትዩት ላይ ነው ያለው ሁሉም ወደዛ እየሄደ ነው ያለው እና አዲስ አበባ ዩኒቨርሲቲም ደግሞ ይሄንን መመርመሪያ ለህብረተሰቡ መመርመሪያ የሚሆንና ለራሱም ደግሞ በክሊኒክ ላይ ሙከራ የሚያካሄድበት የመመርመሪያ መሳሪያዎችን ደግሞ መግዛትና ማዘጋጀት ስላለበት አሁን በሲዲቲ አፍሪካ ይሄ መሳሪያ በአስቸኳይ እንዲገባ በቀጥታ እንድንገዛ ለግዢ ኤጀንሲ ጠይቀናል ዩኒቨርሲቲው በዓለም አቀፍ ደረጃ የሚወጡ የኮሮና መድኃኒቶች ለበለጸጉ ሀገራት ብቻ ሆነው እንዳይቀሩ መሞገት የሚያስችለው ዓለም አቀፍ የምርምር ቡድን ውስጥ እንደተቀላቀለም ይፋ አድርጓል በኦክስፎርድ ዩኒቨርሲቲ መሪነት የተቋቋመ አንድ ግሩፕ አለ ኮቪድ-19 ኮአሊሽን ግሩፕ የምንለው አለ እንግዲህ ኢትዮጵያ ውስጥ የክሊኒካል ትራያል ለማካሄድ አቅም ያለው ይሄ ዩኒቨርሲቲ ስለሆነ ይሄንን ኮአሊሽን አባል ሆነናል 70 ሳይንቲስቶች የተሰባሰቡበት ከ30 አገሮች የተሰባሰቡበት ከዛ ምክር በማግኘት ወደ መጨረሻ ጫፍ የደረሱትን እዚህ በማምጣት እዚህም ሳውዝ አፍሪካም የተለያዩ ቦታዎች ላይ ምርምር ይደረግና ከዛ በኋላ የወጣው መድኃኒት ወጥቶ በእነዚህ ሀገሮች እንዲሰራጭ ይደረጋል በኮሮና ዙሪያ ምርምር እንዲደረግ 10 ሚሊዮን ብር የመደበው ተቋሙ የባህል ሕክምና ዘርፉ ተሳታፊ እንዲሆን እንደሚፈለግም ማሳውቋል 10 ሚሊዮን የመደብነው ለላቦራቶሪ ክሊኒካል ምርመራ በኢኮኖሚ ዙሪያ መንግስት ማድረግ ያለበት እነዚህ ማደሪያ የሌላቸው ሰዎች እንዴት ነው መንግስት የሚይዘው ቢዝነሱ የሀገሪቱ ኢኮኖሚ በኮሮና 19 ምክንያት
ተሽመድምዶ ኋላ መሄድ እንዳያቅተውም መንግስት ምን መውሰድ አለበት በኳራንቲን ያሉ ሰዎች ደግሞ ምን አይነት ሳይኮሎጂካል ሰፖርት ማግኘት አለባቸው ምን አይነት ምክር ማግኘት አለባቸው በተለይ ደግሞ ከክሊኒካል ትራያሉ ጋር ተያይዞ ደግሞ ባህላዊ መድኃኒቶች በተለይ እዚህ አሁን ይሄ ሲዲቲ አፍሪካ የምንለው የምርምር የልቀት ማዕከላችን ዋናው ዓላማው ባህላዊ መድኃኒቶችን በማምጣት በዘመናዊ ማውጣት ነው ያንን እየመረመረ የሚያደርግ እዚህ ምርምር ውስጥም ባህላዊ መድኃኒት እንደ አንድ ዘርፍ ነው የተያዘው በዩኒቨርሲቲው በሙከራ ደረጃ የቀረቡ የሕክምና ባለሙያዎች አልባሳትና የንጽህና መጠበቂያዎችን በብዛት ለማምረት እንዲቻል ባለሀብቱ በስፋት እንዲሳተፍም ጥሪ ቀርቧል የኮሮና ቫይረስ ስርጭትን ለመግታት ማህበራዊ ርቀትን ይጠብቁ ተራርቀው ይቀመጡ ተራርቀው ይሰለፉ ሰዎች በሚበዙባቸው ቦታዎች አይሄዱ እጆን በተደጋጋሚ በሳሙና በሚገባ ይታጠቡ ሳይታጠቡ አይኖን አፍንጫውንና አፎን አይንኩ ሳልና ማስነጠስ ካለባቸው ሰዎች 2 እርምጃ ይራቁ በመጠንቀቅ ኃላፊነቱን እየተወጡ ስላሉ እናመሰግናለን ጤና ይስጥልኝ የኮሮና ቫይረስ ስርጭትን ለመግታት የሞባይል አገልግሎትን በመጠቀም መልእክቶችን እያስተላለፍን እንገኛለን እርሱም እነዚህን ምክሮች በሚገባ ተግባራዊ በማድረግ ከቫይረሱ ራስዎንና ወገኖን ይጠብቁ ይከላከሉ ጤና ይብዛሉ በትግራይ ክልል የኮሮና ቫይረስ ስርጭት ለመከላከል የሚደረገውን ርብርብ ለመደገፍ በርካታ ባለሀብቶች ከፍተኛ መነሳሳት ማሳየታቸውን የክልሉ ጤና ቢሮ ገለጸ እየተደረጉ ያሉ ድጋፎች ያሉትን ክፍተቶች እየሞሉ መሆናቸውንም ቢሮ አሳውቋል ኢቲቪ ያነጋገራቸው ባለሀብቶች በኩላቸው በዚህ አስቸጋሪ ወቅት ሁሉም ሊተባበር ይገባል ብለዋል ሙሉጌታ ተስፋዬ ተጨማሪ ያለው በትግራይ ክልል የኮሮና ቫይረስ ስርጭትን ለመከላከል ባለሀብቶች በገንዘብም በአይነትም በርካታ ድጋፎች እያደረጉ ይገኛሉ በመቀለ ከተማ የሚገኘው ባለ 112 ክፍል ሆቴላቸው ለዚሁ አገልግሎት የሰጡት አቶ ሙሉጌታ ገብረመድህን ሀብት የሚኖረው ህዝብ ሲኖር መሆኑን ገልጸዋል ህዝቡ ከሌላ አገር ከሌላ እንጠቀምበትም ከራሴ ጀምሮ ማለት የምንችለው ባቅሙ የሚችለው አሁን የሚችለው ካደረገ ከባድ የሚሆን ነገር የለም አንዳንድ ጊዜ ሰልፊሽ ሆነ የምትሄደው ራስን ነገይጧት ህብረተሰብ ህዝብ አገርህ ነው የሚጎዳው ራስን ጨምሮ ልጆቹን ጨምሮ የሚላኖ ሆቴል ባለቤቱ አቶ ሙሉጌታ ለ20 ዓመታት ያህል የሚኖሩት በጣሊያን ሀገር ነው በጣሊያን ሀገር የሆነ ያለው ነገር በቅርበት እንደሚከታተሉት በመግለጽ ጣሊያኖች የመንግስትና የባለሙያዎች ምክር ችላ ማለታቸው ለዚህ እንደዳረጋቸው በማስተዋል ልንማርበት ይገባል ባይናቸው ሐኪሞች የሚሰጡን ትዕዛዝ አክብረን መቀጠል መንግስት የሚያወጣውን ነገር ሁሉ ተቀብለህ መተግበር ያ ሰላም ከሆነና ጤናችን ከተጠበቀ የምናገኘው ነገር ይሆናል ማለት ከሁሉ ነገር ከጠበቅን ራሳችን አገራችንም እንደ አገር ከዚህ ችግር ትወጣለች ካልሆነ ግን በጣም አደገኛ ነው በየማስበው ማለት እኔ ባይኔ ስላየሁት ነው የጣሊያን ሀገር ማለት ነው ሌላው ባለሀብት አቶ ዞሮ ገብረ ሊባኖስ በገንዘብ 1 ሚሊዮን ብር በአይነት ደግሞ የ1.3 ሚሊዮን ፍራሽና ብርድ ልብስ ለግሰዋል ይህ በሽታን በትብብር መከላከል የሚቻል በመሆኑ ሁሉም ሊተባበር ይገባልም ብለዋል ከመንግስት ብቻ የሚጣል አይደለም ወይ ለህክምና ባለሙያ ብቻ አይደለም መፍትሄው በእጃችን ያለ ጽዳት በመያዝና ተራርቀ በመቆም ዋናው መድኃኒቱ እጃችን ላይ ነው ያለው ከዚህ ባለፈ አቅመ ደካማ ሆኖ የተሳሳተ ካለ ደግሞ አሸኳይ ህክምና በመስጠት እና በገንዘብ ድጋፍ ለመሆን ነው ጥረት ምናርገው ያለ ማለት በኩሃ ክፍለ ከተማ የሚገኘው መካከለኛ ክሊኒካቸው ለኩሃ ሆስፒታል ያበረከቱት ነው ወይዘሮ ነቢያት መዝገበ ደግሞ ጊዜው ማንኛውም ሰው ያቅሙን የሚያበረክትበት ነው ብለዋል ይሄ በሽታ የከሌ ሳይሆን የሁላችንም ጉዳይ ስለሆነ ይሄ ነገር እስኪያበቃ ድረስ ሁላችንም የወክላችን እንድንወጣ ሌሎች 3 ባለሀብቶች ደግሞ 1.8 ሚሊዮን ብር ዋጋ ያለው የእጅ ጓንት ገዝተው ለክልሉ ጤና ቢሮ ለግሰዋል ድጋፉን የተረከቡት የቢሮ ኃላፊ ዶክተር ሐጎስ ጎድፋይ ትልቅ ክፍተት የሞላ ድጋፍ ብለውታል
አንደኛው አቶ ጌታቸው ወልዱ ይባላል ወደ 1.4 ሚሊዮን ነው ወጪ አድርጎ የ1 ሚሊዮን የሚሆን ጓንት ነው የላከልን የሱ ወንድም ደግሞ አቶ ብርሃኑ ወልዱ ወደ 200 ሺህ የሚሆን በ280 ሺህ ብር ወጪ ሶስተኛው ደግሞ ኢንጂነር ደግነህ በላይ በ100 ሺህ ጓንት በ140 ሺህ ብር ወጪ ተደርጎ ነው የተላከልን ስለዚህ ይሄ ለኛ በተለይ እንደ አንድ ትልቅ ክፍተት ነበረ እንደ ክልል ስለዚህ ከኛ ጋር ተነጋግረው በተደረገው ጥሪ ያለውን ክፍተት በማየት የጠየቅናቸውን ነገር ነው አሁን በአጠቃላይ በትግራይ ክልል የተለያዩ አካባቢዎች በተለያየ መንገድ ድጋፍ የሚያደርጉ ባለሀብቶችና በጎ አድራጊዎች እየተበራከቱ መሆናቸውን የገለጹት ዶክተር ሐጎስ ምስጋናቸውን አቅርበውላቸዋል ለኢቲቪ ዜና ሙልጌታ ተስፋይ መቀለም የኮሮና ወረርሽኝ ለመከላከል ከሚደረገው ጥረት በተጨማሪ የተቸገሩትን መርዳት እንደሚገባ ተገለጸ የሩፋኤል አካባቢ ወጣቶች ገንዘብ በማሰባሰብ የተለያዩ ምግብ ነክና ንጽህና መጠበቂያ ቁሳቁሶችን ለተቸገሩ ረድተዋል ከወጣቶቹ ጋር ሪፖርተራችን ነጻነት ወርቁ ቆይታ አድርጋለች የኮሮና ወረርሽኝ ስርጭትን ለመክታት ሁነኛው መፍትሄ እንቅስቃሴ መቀነስ ነው ታዲያ የዕለት ጉርሳቸውን በዕለቱ የሚያገኙ ዜጎች እንቅስቃሴዎች ሲገቱ ችግር ላይ መውደቃቸው አይቀሬ ነው ይህንን ታሳቢ ያደረጉት የሩፋኤል አካባቢ ወጣቶች ከህብረተሰቡ ገቢ በማሰባሰብ ለአቅመ ደካሞች የምግብና የንጽህና መጠበቂያዎችን ድጋፍ አድርገዋል በተመሳሳይ በመንግስት ለተቋቋመው የድጋፍ አሰባሳቢ ኮሚቴ 112 ሺህ ብር የሚያወጡ ምግብ ነክ ሸቀጦችን አበርክተዋል መስጊድ ወጣቶች ማህበር ከሩፋኤል አካባቢ ወጣቶች ማህበርና ከሩፋኤል ቤተክርስቲያን ሰንበት ትምህርት ቤቶችና ወጣቶች ማህበር አንድ ላይ በመሆኑ በተጨማሪ የወረዳ አስተዳደሮችም ሆነ የወረዳ አካላቶች ተቀናጅተን አንድ ላይ እየሰራን ያለ ነው አንድ ላይ ስንሆን የተለያዩ ስራዎችን ለመስራት መተጋገዝ እንችላለን አሁን እዚህ ላይ በብዛት የገንዘብ ማሰባሰቢያ የትብብሮች ብዙ ነገር ይኖራሉ እንዲህ አንድ ላይ የምንሰራበት ሰዓት ከተለያዩ አካላት ገንዘብ የማግኘት ኃይልም እንሆናለን ብዙም ሆነን የተለያዩ ስራዎችን ተከፋፍሎ ለመስራት ይመቻል ያው መንግስት እንደ መንግስት ከላይ እስከ ታችኛው መዋቅር ባሉት አደረጃጀቶች ይሄንን ስራ እየሰራ ነው እዚህ ያለነውም የበጎ ፍቃድ አገልግሎት የሚሰጡ ወጣቶችም የራሳቸውን ስራ ከመንግስት ጎንም እየሰሩ ነው በተናጠል ደግሞ የንጽህና መጠበቂያ የተለያዩ ደረቅ ምግቦችንም በማሰባሰብ ለአቅመ ደካሞችም ለመስጠት ለሌሎችም አቅመ ደካሞችም ደግሞ ተደራሽ እንዲሆን ለመንግስትም ጭምር በስጦታ እያበረከተን ያለንበት ሁኔታ አለ ወጣቶቹ ወረርሽኙን ለመከላከል በህብረተሰቡ ዘንድ ግንዛቤ ለመፍጠርም እየሰሩ ይገኛሉ እጅ ማስታጠብ በየቤተክርስቲያኑ ደፍረ እዚህ ጋር ኳላም በመተመለከቱ ምእመናኑን በማስረዳት ስለበሽታው አስከፊነት በማስረዳት በማስታጠብ እጅን በማስታጠብ ርቀታቸውን በመጠበቅ በጣም ደከመኝ ሰለቸኝ ሳይሉ እውነት ለመናገር እስከ 3 ሰዓት እስከ 4 ሰዓት የታክሲ ተራ ልጆችንም በማስከበር ትልቅ እንቅስቃሴ ያደረጉ ነው ኮሮና ቫይረስ በጣም በእኛ ባህላችን አንፃር ተቀራርበን መሳሳሙ መጨባበጥ በጣም ግንኙነታችን በጣም ጥብቅ ያለ ህብረተሰብ ላይ በአንድ እንዲህ አይነት ነገር ማልመድ ከባድ ነው ግን ሰው ህብረተሰቡ የጣሊያን የተለያዩ ሀገራቶችን ተሞክሮ ማየት ይተበቀበት በተቻለ መጠን ወጣቱ ማይክሮፎን በስራውን ጥሎ ራሴንም ጨምሮ አብዛኛው እዚህ ጋር ያለው ሰው አብዛኛው አስተባባሪ ስራውን ጥሎ ነው ለምን እዚህ ጋር ያለው ነገር መግበኔ ነው ጓደኛው አንድ ሰው ቢያዝ እዚህ ጋር በጣም ስርጭቱ እንዳይጨምር በተቻለ መጠን በማይክሮፎን በህብረተሰቡ ቪፕስ በመልበስ ተበተኖ ሰልፍ ላይ በመተን ጥረት እያደረገ ነው ባህሉም ቀስ በቀስ ሰው እየለመደ ነው አሁንም ስጋቱ ደግሞ ይበልጥ የኮሮና ቫይረስም ስርጭቱ እየጨመረ ስለሆነ ከበፊቱ በጣም የተሻለ ለውጥ አለ አሁንም እየተጠናከረ ነው አሪፍ ነው በዚህ ስጋት በሆነበት ወቅት ስለራሳችን ስናስብ ቢያንስ አንድ ጎረቤታችንን እናስታውስ የሚሉት ወጣቶቹ በጋራ እርስ በእርስ ተጋግዘን ይህንን ቀን ልናልፈው ይገባል ብለዋል የፖለቲካ ቁርጠኝነትና ፈጣን ማህበረሰብን ያሳተፈ ውሳኔ የኮሮና ቫይረስ ወረርሽኝን ለመከላከል ወሳኝነት እንዳለው ዓለም አቀፍ የማህበረሰብ ጤና ባለሙያዎች አስታወቁ አሜሪካና ካናዳ የወሰዷቸው እርምጃዎች የተለያዩ ውጤት እንዲያስመዘግቡ አድርጓል ነው የሚሉት ባለሙያዎቹ ሰለሞን ገዳ ተጨማሪ አለው
በርካታ አሜሪካውያን የፖለቲካ አመራሩ የኮሮና ቫይረስ ኮቪድ-19 ወረርሽኝን ለመግታት የሚያስችሉ እርምጃዎችን ፈጥኖ አልወሰደም ሲሉ ይወቅሳሉ። ለዚህ ደግሞ እንደ ምክንያት የሚጠቅሱት በአሜሪካ ቫይረሱ አሁን ላይ ጫና ካሳደረባቸው ሀገራት ዘግይቶ የተከሰተ ቢሆንም በተጠቂዎች ቁጥር ግን በፍጥነት መጨመሩን ነው። አሜሪካና ደቡብ ኮሪያ የመጀመሪያ ተጠቂዎቻቸውን በተመሳሳይ ቀን ያሳወቁ ሲሆን በወቅቱ አሜሪካ ምርመራ በማድረግ በኩልና ዜጎቿ በቤታቸው እንዲቀመጡ ከማዛን ከደቡብ ኮሪያ ዘግይታለችም ይላሉ። ይልቁንም የፖለቲካ መሪዎች ውድና አስፈላጊ በሆኑ የሕክምና ግብዓቶችን ለመቆጣጠር ሲፎካከሩ እንደነበርም እንደ ምክንያትነት ያነሳሉ። የትኛውም ሀገር እየተከተለ ያለው የመከላከል ስልት ፍጹም ተብሎ የሚጠራ አለመሆኑ እንዲሁም ሁሉም የራሱ የሕክምና ግብዓት እጥረት ቢኖርበትም በተነጻጻሪ መንገድ በፖለቲካ ቁርጠኝነትና ፈጥኖ ወደ እርምጃ በመግባት አንጻር ልዩነቶች መኖራቸው ይነገራል። እነዚህ ልዩነቶች ደግሞ በሕይወትና በሞት መካከል ያለውን ቀጭን መስመር ማስፋትና ማጥበብ የሚያስችሉ ብሎም የሚወስኑ ናቸው። የሚያደምጥና ግብረ ገብ ያለው ብሎም መመሪያና ትዕዛዝ የሚቀበል ህዝብ መኖሩ የግድ መሆኑ ሳይዘነጋም በአሜሪካና በጎረቤቷ ካናዳ መካከል ያለው ልዩነት አሁናዊ መሰረቱ ከዚህ መነጫልም ነው የሚለው የግሎባል ኒውስ ዘገባ። ካናዳ ድንበሯን የዘጋች ሲሆን ለሳምንታት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሊከተል የሚችለውን ስጋት ዝቅ አድርገው ሲመለከቱ ነበርም ነው የሚባለው። በሚያዝያ በንድፈ ሐሳብ ሞቃታማ ይሆናል። በዚህ ወቅት በተአምር ሊጠፋ ይችላል። ፕሬዝዳንቱ የችግሩን ጥልቀት ዘግይተው በመቀበል እርምጃዎችን መውሰድ ቢጀምሩም በርካታ የግዛት አስተዳዳሪዎች በቤት ውስጥ የመቀመጥና እንቅስቃሴን የመገደብ ውሳኔ ለማሳለፍ ፈቃደኛ ሳይሆኑ ዘግይተዋል። ኒውዮርክ ታይምስ የተንቀሳቃሽ ስልክ መረጃን መሰረት አድርጎ ባለፈው ሳምንት ምን ያህል አሜሪካውያን ወደ ውጪ ተጉዟል የሚለውን ለማጥናት የሞከረ ሲሆን ከኒውዮርክ ከተማ የተጓዘ አንድም ግለሰብ አልተገኘም። ይሁንና በሌሎች ግዛቶች አሁንም ጉዞ አልተገታም ነው የሚለው መረጃው። የኒውዮርክ ገዢ አንድሪው ኮሞ ሌሎች ግዛቶች ከኛ ተማሩ በማለት ተደጋጋሚ ጥሪ ማቅረባቸውን ቀጥለዋል። አሁንም እኛን ዛሬ ተመልከቱን፣ ነገ ደግሞ ራሳችሁን ተመልከቱ። በአሜሪካ በፖለቲከኞችና በጤና ከፍተኛ ባለሙያዎች መካከል ያለው የሀሳብ ልዩነትም ጎልቶ ታይቷል። ዋይት ሀውስ በሚያዝያ አጋማሽ ወረርሽኙ ያከትማል ሲል ከፍተኛ የጤና ባለሙያዎች ከትንባያ ይልቅ ተጨባጭ መፍትሄ ላይ ማተኮርን መርጠዋል። በካናዳ ፖለቲከኞቹ የከፍተኛ የጤና ባለሙያዎችን ሀሳብ በመከተል ውሳኔዎችን ማሳለፍን መርጠዋል። ባለሙያዎቹ የካናዳ የወረርሽኝ ፖሊሲ ድምጽ በመሆን አስተዋጽኦ እያበረከቱም ነው ይላሉ። ዶክተር ኢሳ ቦጋጅ የተላላፊ በሽታዎች ስፔሻሊስት ናቸው። የፌዴራልና የክልል መንግስታት በመከላከል ስራ ውስጥ አቅምን በማጠናከር ቁልፍ ተግባር አከናውነዋል። ከአሜሪካ አንጻር ስናወዳድረው ሁሉም በተቻለ አቅም ጥረት ላይ ቢሆንም ጥረቱ የተጀመረበት ጊዜ፣ የሚመራበት ፍጥነትና መንገድ እንዲሁም የማህበረሰብ ተሳትፎ ወሳኝነታቸው ጉልህ መሆኑንም ስፔሻሊስቱ አስገንዝበዋል። አቋማችሁን የቀየራችሁበት ምክንያት ምንድን ነበር? የህዳሴ ግድብን አስመልክቶ ሲካሄዱ የነበሩ ድርድሮች የኢትዮጵያ መንግስት እንዴት ያየዋል? ዲፕሎማሲ እንዳይበላሽ ብለን እጅ የምንሰጥበት ሁኔታ የለም። ይዘቱ ምንድን ነው? በተለይም የኢትዮጵያንና ህዝቦቿን ብሔራዊ ጥቅም ከማስጠበቅ አንጻር ግልጽ የማድረግ እና የማጠናከር ስራ ነው የተሰራው። ግልጽ አልነበረም ተብሎ ይታመን ነበር። ውሃ ከመሙላት የሚያግደን ኃይል የለም። ይህ ማለት ኢትዮጵያ ባስቀመጠችው በራሷ ጊዜ እና ሁኔታ ታላቁ የህዳሴ ግድብን ትሞላለች። ከግብጾች አንድ ነገር ብቻ ነው የምንጠብቀው። ኢትዮጵያ ከግብጽ የምትጠይቀው ፈቃድ እንደሌለ መብቷ መሆኑ ግብጾቹ ማመን አለባቸው። በቅርብ ቀን በኢቲቪ ዜና ቻናል ብቻ የናይል ተፋሰስ ሀገራት ተፋሰሱን የመቀየር ከፍተኛ አቅም ያላቸው በመሆኑ በተፋሰሱ ዙሪያ በትብብር ሊሰሩ እንደሚገባ ምሁራን ገለጹ። ለዚህም የሚያግዘው የናይል ትብብር የስምምነት ማዕቀፍ ጸድቆ ወደ ተግባር እንዲገባ ሊሰሩ ይገባል ብለዋል። ከኢዚያ ጋር ቆይታ የነበራቸው ምሁራን ዳማኔል መንግስቱ ተጨማሪ ያለው የታላቁ የኢትዮጵያ የህዳሴ ግድብ ግንባታ የተጀመረበትን 9ኛ ዓመት በማስመልከት ኢዚያ በታላቁ የህዳሴ ግድብ የሶስትዮሽ ድርድር ላይ የተደረገ የውይይት መድረክ አካሂዷል። በመድረኩ የታላቁ ህዳሴ ግድብ ለኢትዮጵያ የህልውና ጉዳይ ነው ያሉት የውይይቱ ተሳታፊ የሆኑት በውጭ ጉዳይ ሚኒስትር የታላቁ ህዳሴ ግድብ የኢትዮጵያ ድርድር ቡድን አባል አቶ ዘሪሁን አበበ ግድቡ ሀገሪቱ ከድህነት ለመውጣት ለዘረጋችው የዘላቂ ልማት ግቦች የኃይል ምንጭ ነው ብለዋል። እጅግ በጣም ብዙ ህዝብ አለን።
ወጣት ህዝብ አለን ስራ መፍጠር አለብን የኃይል አቅርቦታችን እጅግ በከፍተኛ ደረጃ ከፍላጎቱ ጋር የተጣጣመ አይደለም ፍላጎታችን ከፍተኛ ነው ወደ 32% በየአመቱ ያድጋል አቅርቦታችን ግን ዜሮ ነው ኢኮኖሚን ለመቀየር እድገቱን ለማስቀጠል የኤነርጂ ምንጭ ወሳኝ ነው እኛ ደግሞ በተፈጥሮ ያለን የአባይ ወንዝ በተለይ ከፍተኛ የኃይል ምቅ አለው የአባይ ውስጥ እና የባሮኮቦ ውስጥ ያለውን አባይና በአብዛኛው ያለው ኤነርጂ ወደ 60,000 ጊጋዋት አወር ፐር ይር ወደ ነዳጅ በበርሜል ቢቀየር በቀን 1 ሚሊዮን በርሜል ማመንጨት ይችላል ይሄ ማለት ወዴት ነው የሚወስደን በ15 በ20 አመት ውስጥ እነኚህን ግድቦች ብንጨርስ በአመት የ1 ሚሊዮን በርሜል ድፍድፍ ነዳጅ የማውጣት ያለው እንግዲህ ይሄ ኤነርጂ ልናመነጭበት እንችላለን ልንሸጠው እንችላለን ትልቅ ሀብታችን ነው ማለት ነው ይሄንን ሪሶርስ እኛ ሉዝ ማድረግ የለብንም መጠቀም አለብን በግድቡ ዙሪያ በግብጽ የሚነሱ ጥያቄዎች መነሳት የሌለባቸው የኢትዮጵያንና የሌሎችን የተፋሰሱን ሀገራት ፍትሃዊ ተጠቃሚነት ያላማከሉ በመሆናቸው ተቀባይነት አያገኙም የሚሉት የውይይቱ ተሳታፊዎች ተፋሰሱ የትብብር መሰረት አለመሆኑን ካለማወቅ የሚነሱ ኢፍትሃዊ ጥያቄዎች ናቸውም ብለዋል ከላይኞቹ ሀገሮች ለመስኖ ሲጠቀሙ ወይም ውሃ ሲሞሉ ውሃችን ይቀንስብናል ውሃችን ከቀነሰ እኛ ያለማና ያለ እርሻ መሬታችን ይቀንስብናል ወደፊትም ስጋት ይፈጥርብናል ይሄ ኢኮኖሚ ካደጉ ወደ መስሩም ወደ ሌላ ስለሚሄዱ ችግር ያመጣብናል በማለት የኛን ፍትሃዊ ተጠቃሚነትን በውል ከቃላቶች ውጪ ባለመገንዘብ የመጣ ግጭት ነው ወይንም ክርክር ሙግት ነው እነዚህ ሀገራት በጋራ ቢመጡ በጋራ እስከሰሩ ድረስ የወንዙን ደህንነት በመጠበቅ ጤንነቱን በመጠበቅ ውሃ መጨመር ይቻላል ፓዩን ወይም ደግሞ ኬኩን በመጨመር የምንበላውን ነገር የምንቋደሰውን ነገር መጨመር እንችላለን ማለት ነው ስለዚህ የትብብር መሰረት ነው ማለት ነው እንደ ምክር ሐሳብም የውይይቱ ተሳታፊዎች የናይል የትብብር ማዕቀፍ ጸድቆ ወደ ተግባር ለመግባት የሁሉም የተፋሰስ ሀገራቱ ቁርጠኝነትን ወሳኝ በመሆኑ ወደዛ ለመግባት ትብብርን ማሳየት ይገባቸዋልም ብለዋል ይሄ ፖለቲካውን ፍትጊያው ምንተውና ትኩረት በሚያስፈልገው ነገር ላይ ትኩረት እናደርግ ሶስቱ ሀገራት አለ እንደ 11 ሀገር ተፋሰሱን መቀየር የሚያስችል አቅም ያለን ሀገራት ነን ተባብረን እንስራ ነው ከዚህ አንፃር የናይል የትብብር ስምምነት ማዕቀፍ ጸድቆ ቶሎ ወደ ስራ መግባት አለበት የናይል ሪቨር ቤዚን ኮሚሽን መቋቋም አለበት ያ ሲሆን ሀገራቱ የሚመኙትን የሚያልሙትን ልማት ማረጋገጥ ይቻላል በጋራ አሁን ምናልፈው ደግሞ ወደ ስፖርታዊ ዘገባዎች ይሆናል ግርማ እየተጠበቀ ነው ግርማ እንዴት ነህ እግዚአብሔር ይመስገን እንዴት ዋልክ አንተ ሰላም ይመስገን መቀጠል ይችላል አመሰግናለሁ